አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? ከኔ ጋር አልሐምዱሊላህ። ውድ ቤተሰብ ዛሬ እንግዲህ ፒዛ ይዘን መጥተናል። ፒዛ ክፍል 79 እንዲሁም 80 ማለት ነው። እጅግ በጣም ገራሚ የሆነ በአጭር ጊዜ ተወዳጅነትን ያተረፈው ድራማ እንግዲህ ይዘን መጥተናል። ላይክ፣ ሼር፣ ሰብስክራይብ በማድረግ የጀምሩት ውድ ቤተሰቦች በጣም ከሚገርም ሆኗል ማለት ነው። ምክንያቱም ሉላና እንዲሁም ፒዛ የፒዛ እህት ሉላ ማለት ነው ወይዘሪት ሉላ እየተሰራ ባለው ድራማ ላይ እንግዲህ እባክሽ እህቴ እመኚኝ እኔ አንቺን ለመርዳት እንጂ አንቺን ምንም ለማድረግ አይደለም በማለት ሉላ ጥያቄውን ብታቀርብም ፒዛ ግን የኔን ፊርማና ፊት በመጠቀም ብዙ ነገሮችን ተጠቀምሽ ብሸቦሽኝ አታለልሽ ብትላት ግን አንቺን ላታልን ሳይሆን አንቺን ልጠቅም ነበረ ያለኩት አይነት አካሄድ ባይሄድም ግን የኔ አመለካከት አንቺን መጥቀም እንጂ መጉዳት አልነበረም። እህቴ ልትረጅኝ ይገባል ትላለች ወይዘሪት ሉላ። አቶ ሮቤል እና እንግዲህ የሉሲ የቀድሞ እንግዲህ እጮኛ ሆኖ እያወሩ ባሉበት እኔ ምንም ላገኝ ባለመቻል እንግዲህ ወደ ቤቴ መመለስ አለብኝ ሲለው ይህ ሳሚ የሚባል ልጅ ግን ከሴቶች አካባቢ የማይጠፋው ለምንድን ነው ሲል እንግዲህ እሱማ ብዙ ሴቶች ናቸው በአካባቢ ያሉት ሉሲ ፒዛ እንዲሁም ሳሮን አስበዋል። ሳሚም ራሱ እኮ ያንተ ዘመድ ሳይሆን ጠላት ነው እስኪ ያስበው ይለዋል። ወይኔ እያለ እንግዲህ ሊሄድ የተነሳውን እባክህ ተነስ ጠላትህን ድምጥማጡን ብታጠፋው የተሻለ ነው በማለት አቶ ሮቤል እየገፋፋ እንግዲህ እንትን ይላል ማለት ነው ከሚባለው በላይ። እዚህ ጋር ደግሞ ወይዘሪት ሉላ ባለችበት እንግዲህ ቤዝ ማለት ነው ሳሮን ትመጣለች። ሳሮን መታ እንዴት ነው ቤዝዬ ሰላም ነሽ ወይ ደህና ነሽ? ቤቱን ለመድሽው? ምንድን ነው ለተፈጠረው ነገሮች በሙሉ እጅግ በጣም ይቅርታ ጠይቃለሁ። የሚችለውን ሁሉ አደርግልሻለሁ። የምትፈልጊውን ሁሉ እንግዲህ ከመጠየቅ ወደኋላ አትበይ። አይዞን ምንም ችግር የለውም ትላለኝ። ግን እኔ ቤት እህቴን ብቻ ነው ማወቅ የፈለግኩት ስትላት ብቻ ግን እዛው እነሱ ጋር ሄደሽ እንዳትዪ ብቻ አፈራለሁ ሁሉንም ላግዝሽ ግን ፈቃደኛ ነኝ ስትላት ወይስ ብቻ የለችም እንደግን ስትላት አሁንማ መብቷ ናት እንደፈለገ መሄድም መምጣትም ትችላለች ትላታለች። እንቺ ግን ደህና ነሽ እንዴት ነሽ ምናምን ስትላት እንግዲህ ማለት እያለ ይሄን እያወሩ ባሉበት አንቺ ሉላ ምን አይነት ስህተት እየሰራሽ ነው በማለት እየሮጠ ሳሚ እንግዲህ ይሸወዳል። እህቷን እሳት ላይ ጥዳ ግን እዚህ ላይ እንደዚህ ይፈጠራል በማለት ቤት ላይ ይጮሃል። ነገሩን ሁሉ አበለሻሽተሽዋል። ለምን እንደው ባላውቅም ግን ደግሞ የተበለሻሸውን ነገር እንዴት ማስተካከል እንደምንችል ግራ ገብቶኛል። ፒዛን ከገባችበት እሳት ውስጥ መውጣት ካልቻለች እጅግ በጣም ከባድ ነው ሉላ ይላታል ማለት ነው። ፒዛ በአንቺ የተነሳ የሆነ ነገር ቢፈጠር የመጨረሻ ጸቡና ነገሮቹ ከአንቺ ጋር ነው ሲል ፒዛ የት ነው ያለችው ንገረኝ ስትለው እንግዲህ እንዲነገር ያው ፒዛና ሉላ እንግዲህ ይገለባበጡበታል። ሳሚ ግን ተመሳሳይ በመሆናቸው እጅግ በጣም ግራ ይጋባል ማለት ነው። ሳሚ የሚለውንም ራሱ አያውቅም፣ ግን ሳሚ እውነተኛ ሰው ነው። እዚህ ጋር ደግሞ እንግዲህ ቤዝዬ ፈጣሪ እርዳኝ እባክህን ይሄን ነገር ማድረግ ስላለብኝ እንዴት አድርጌ እንደምደብቀው ግራ ተጋብቻለሁ። የድሮ ደስታዬን እንግዲህ ለመመለስ ግዴታ ደግሞ የማይፈለጉ ሰዎች ጋር እንግዲህ ፊት ለፊት መጋፈጥ አለብኝ በማለት በዚህን ሰዓት አሁን ባለሁበት የዘርፌንም ሆነ እንግዲህ የዛን ውሻ የሆነ ዶክተር ፊት ማየት ከባድ ነው፣ ግን ደግሞ ታሳኪዋለሽ፣ ሁሉንም ነገር ታልፊዋለሽ እያለች ራሷን እንግዲህ እንትን ትላለች ማለት ነው። ቢስ ውዴ በቃ አሁን ጉድ ኋላ አትበል፣ አትጎትተኝ፣ እንትን ማናገርም አልችልም እያለች ባለችበት ድንገት እንግዲህ ዶክተር ሮቤል ተብዬው መጣ።
ዛሬ እንደዚህ ያደረግሽኝ አይደል እያለ እንግዲህ ይለፈልፋል ማለት ነው። ይህን ሁሉ አስታወሰች። እንግዲህ ለመዝናናት እንግዲህ ወደ ውጭ ወጣ ብላለች ትላለች። አክስትሽ እኮ በእኔ ገንዘብ እየተዝናናች ትገኛለች ስትላት፣ ለማንኛውም እኔ እንዴት አድርጌ እሷን እንደምበቀላ ታውቃለች ስትል፣ ለማንኛውም ባለቤቱ የሌለበት ሰው ቤት አይገባም። አንተ ምን አስበህ ነው? ግን ደግሞ አንተ የሰራኸውን በሙሉ እንግዲህ እውነትም ነገር ሰምቻለሁ ስትል፣ እነሱ ስለነገሩሽ ሳይሆን አሁን ድረስ ቤዛን እወዳታለሁ፣ አፈቅራታለሁ በማለት ጭራሽ እንግዲህ ይሳፈጣል ማለት ነው። ቤዛ ግን የምትወደው አለ ሲል፣ ለማንኛውም አንቺን ሳይነው ሲላት፣ ዘርፌ የዚህ ሁሉ ባለቤት እንግዲህ ባለ ንብረት ስትሆን ነው ስትል፣ ለማንኛውም በግላጭ አገኘሁሽ አሁን ነው እያለ ያስበውን ብትነግረኝ ጥሩ ነው ትላለች። አንቺ ግን እኔ ስታይኝ እንደው ምን አይነት ሰው እንደሆን ካውቅሻል። ምንም የማደርግ እኮ አይደለሁም እኔ። ስለዚህ ከሰይጣን ጋር ባታወዳድሪ ጥሩ ነው። ሰው ሆኜ ተፈጥሬ ያውም ዶክተር የሚያክል ይላታል። ዶክተር ሰውን ሲያድን እንጂ ሰውን ሲገድል አይቼ አላውቅም ትላለች። የጠየቀውን ብትመልስ ጥሩ ነው። አንተ ግን ማንን መግደል እንደምትፈልግ ባላቅም፣ ግን ደግሞ ብዙ ሴራዎችን ስታሴር እንደነበር ሰምቻለሁ። ደግሞ ባላውቅህ ይቆጨኝ ነበር። እንዴት አድርጌ አንተና ዘርፌን መበቀል እንደምችል አውቃለሁ በማለት ሉላ አርቃ ታስባለች። ሉላ እኔ የምነግርሽን ነገር እንግዲህ አስቢ ስትል፣ አንተና ሱራፌል እኔን ልትገሉ እኮ ስታሴሩ እንደነበር አውቃለሁ ስትል፣ አዎ ሱራፌል አስቦ ነበር፣ እኔ ግን አልተቀበልኩትም ሲላት፣ እንግዲህ አንቺን መጠራጠሩ ልክ አልነበረም ስትል፣ ተታሪ እንግዲህ ወድጄ እንዳልፈጸምኩት ክህደቱን አውቃለሁ። ግን ደግሞ አሁንም ስለ ቤዛ እንግዲህ እያሰብሽ ነው ስላት፣ የእውነት የምትወዳት ከሆነ እኮ ግን የሚገርምህ ነገር ይሄን ልታሴር አይገባም ትሏለች። ግን ደግሞ እኔ ሳዲግ ይህን ያክል ክብር የሚገኛት ማደርግ አልመሰለኝም ነበረ። ቤዛ ጋር እኮ አፈር ፈጭተን አብረን ያደግ ነው። ስናድግ ግን ማጣት ይመስለኝ ነበር። አስበሽዋል? አሁን ግን እንደገና አገረሸብህ አይደል? ሌላ ወንድ ጋር ስታያት ትለዋለች። ታርጌትህ ዘርፌ ነች አይደል? መግባባት እንችላለን። ሁለታችንም ቀላል ነው። ምግብ ከፈለግ ዶክተር ትለዋለች። እንግዲህ የሚገድል ካልሆነ ኦኬ፣ እዚህ ቤት ረጅም ጊዜ ሆኖኛል ምግብ ከበላሁ በማለት እንግዲህ ዶክተር ሮቤል ይላታል። ሉላን የረጅም ጊዜ እምነትን አሳርፍባት፣ አረፍ ብለህም ጠብቀኝ፣ ምግቡ ይቀርብልሃል፣ ምንም አይነት ተንኮል የሌለበት ትሏለች። ኧረ ወይዘሮ ሉላ ያሰብሽውን ባላቅም ሀሳብሽ ግልጽና ግልጽ ነው። እኔ እኮ እጅግ በጣም ልብ ነኝ። እባብ ለእባብ ይሄዳል ካብ ለካብ እያለ እንግዲህ ዶክተር ሮቤል ይተርታል ማለት ነው። በጣም የሚገርመው ነገር ሉላ ግን ነገሮችን ሳታስጠጣ ታርጌቷን ለመውሰድ እየሞከረች ነው። ሳራውን ደግሞ እንግዲህ ሻራውን ዘና እያለች እየተዝናናች እየሄደችው እያለ እንግዲህ ድንገት መጥቶ ከዛ አንቺ ምን ፈልገሽ ነው ከኔ ሲላት፣ ራሱ ይዞ ማነው አንተ ምን ነህ ምንድነው ምን አስበህ ነው ስትለው፣ ከሳሚ የሚባል ልጅ እንዳለሽ አላውቅም ነበር ለምን አልተናገርሽም ይላታል ማለት ነው። ማንም ይሁን ማን እንግዲህ እንደዚህ ነው በማለት እንግዲህ ለማንኛውም ጋሽ ሮቤል ተብዬው ነው እንዴ ነገረህ? ለማንኛውም ጋሽ ሮቤል ዘመድ ነው ሲባል ሰምቻለሁ። ለማንኛውም በማለት አርፎ ቢቀመጥ ለው ማህተብ ነው ወይስ ምንድን ነው በማለት ያወራሉ። ልጅ አለችኝ። አዎ ሳሚና ሉሲ ፍቅር ከመጀመራቸው በፊት ፍቅረኛ የነበር፣ ስለዚህም ልጅ ናት። ምን ችግር አለው እንዴ በማለት ሳሮን ትቀልዳለች። እና
ሉሲን ትተህን እንግዲህ ውጣ ትለዋለች። ለማንኛውም ሂጂ ጨርስ ነው ስትለው እኛ አልጀመርነውም እንጨርሳለን በማለት ምን አይነት ቀን ነው እንግዲህ ከፍርሃቷ በላይ ቁጣዋ ያምራል በማለት እንግዲህ በሳሮን ጂስም እንግዲህ ማለለ ማለት ነው። የሉሲ ፎንቃ ወደ ሳሮን ተቀይሯል። በጣም ይገርማል። ሳሚና ሱራፌል እየተመካከሩ ነው። ስልኬንም አታነሳም፣ እኔንም አታናግርም፣ ቢዛ ዝም ብላ ነው እኔን የእውነት አይደለም የምትወደኝ በማለት ሱራፌል እጅግ በጣም ይጨናነቃል። ከዚህ በኋላ ምንም ብትሆን ምንም አትመስለኝም በማለት ዝርፌ የምትባለ ሴትዮ የሰራችው ስራ እኮ ከዚህም በላይ ያስደርጋል። ከጠላቶች ጋር እንግዲህ ሰምና ወርቅ ሆኖ ሰውን ማሸነፍ ነው እንዴ? መቼ ነው ደግሞ ቢዛ ከሮቤል ጋር እንደዚህ አንድ አይነት የሆነችው በማለት ይሄን ያክል ከባድ ውሳኔ ለብቻዋ እንዴት ልትወስን ቻለች? በጣም ትገርማለች። የተረገመችል እንደ ማንኛውም ሳሚ ደግሞ እባክህ ሊሰጥት የሚችል ነገር አትናገር፣ እባክህ ሱራፌል ተረጋጋ ይለዋል። ግን ደግሞ አስበዋል። ከባዱን ውሳኔ ብቻዋን እየወሰነች እኮ ነው። ከዚህ በኋላ ሱራፌል ለቤዛ ያለውን ክብር እየቀነሰ ይሄዳል፣ እንዳለ አይቆጠርም እያለ እንግዲህ በጣም በብስጭት ይጠጣዋል፣ ይበለዋል። ሱራፌል እንግዲህ አንዳንድ ሰዎች በጣም ሲበሳጩ በነገራችን ላይ በጣም ምግብ ይበላሉ ወይም በጣም ይጠጣሉ ማለት ነው። ይሄ ምን እንደሚገልጽ አላውቅም። ወይዘሪት ሉላ ወደዛ ናት ሆኖ ትለዋለች። ሳስበው እንግዲህ ምንም አስፈላጊ አይመስለኝም ትለዋለች። ለማንኛውም በጣም ትገርማለች ስትለው እንዴት ምናልባት ሌላ ነገር ያለ ነገር ካለ ባይገባኝ ስትለው ቆንጆ ሀሳብ መጥቶልኝ ነው። በዚህ ሙድ እንዳለሽ ወጣ ብለን እራት እንብላ ውጭ ይላታል ትለዋለች ማለት ይላታል። እራት ውጭ ሳይሆን እቤት ውስጥ ነው እንጂ ውጭ እንደዚህ አይነት ነገር አልለመድኩም ስትል የልጅሽ አባት ያየኛል ብለሽ ፈርተሽ ነው እንዴ ይላታል። ከልጅ አባት ጋር ረጅም ጊዜ ሆኖናል ግንኙነታችን። እሱ ግን የልጅን አባት መራቄ ያን ያክል አግባብ አይሆንም። እንግዲህ እኔና አንቺ ብንጋባ እኮ ለልጅሽ ምርጥ አባት ሆናለሁ ስትል እኔ እኮ ባለትዳር እንደሆንኩ ሰምቻለሁ፣ ምን አስበህ ነው ትለዋለች። እንግዲህ በሱ ሰግተሽ ከሆነ እንግዲህ አንድና አንድ ስለሆነች የሚገርምሽ ነገር ቢዛ ናት ስትለው አሁን ደግሞ ሉላ ሆናለች ቢዛ ሳትሆን በማለት ዶክተር ሮቤል ግድለሽም ምንጊዜም ከጎንሽ ነኝ ላሳፍርሽም አልችልም ይላታል። እንግዲህ ጠጋ ብሎ ላንቺ ያለኝን ክብር ሳይ እያለ ሲላት እንግዲህ ኪችን ያለኝን ረሳሁት እንዳያረብኝ እስኪ ልሄድ ብላ እንግዲህ ሉላዬ ትሄዳለች። ዶክተር ሮቤል እንግዲህ ከቢዛ ላይ ለቀቅ አድርጎ አይኑን አሁን ወደ ሉላ ጣል አድርጓል። በጣም የሚገርመው ነገር ሳሮን ደግሞ ወይ ሰውዬ በሄድኩበት እያደነኝ ነው፣ ምን አስቦ ነው ግን? ወይ ሳሮን አርፈሽ ተቀመጭ እስኪ እያለች አሁንም ሳታስበው ተከትሏት መጥቶ ከጎኗ ቁጭ አለ። በጣም ይገርማል። እኔን ሽብሩን ማንም ጥሎኝ ሊሄድ አይችልም በማለት ማኔ ደስ የሚለው ማንም ሳልሆን ወይዘሮ ሳሮን መሆኔ ነው እያለ ትቀልዳለች ማለት ነው። ከእኔ የምትፈልገው ነገር ምንድነው ስትለው ከአንቺ ምን ልፈልግ እችላለሁ ሲል አትጩሂ እባክሽ በስርዓት አውሪ ይላታል። ስለዚህ ተውኝ ብላ ብድግ ስትል እንግዲህ እየቀማመስን እናውራ ብዬ ነው እያለ ይቀልዳል ማለት ነው። እንደማንኛውም አንተ ዴት እያልክ ነው እንዴ? እራት ልትጋብዘኝ ነው እንዴ ስትለው ካልሽ መክሰስ እናድርገው እራት ሳይሆን እያለ ይቀልዳል ማለት ነው። ለማንኛውም የልጅ እናት ነኝ እንደዚህ አትቀልድ ትላለች። በጣም የሚገርመው የዶክተር ሮቤል መቀየር ነው። ቤተሰቦች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። ሰላም ለሀገራችን፣ ሰላማችሁ ዝትረፍ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ